በሩክ ፈትሊናታል ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ እማዬ ዝም በይ ኤቢ እባክሽን ኤቢ በእኔ ምክንያት መፍረስ የለበትም። ይሄ ቤት እባክሽን ስለፈጠረሽ በሩክ ፈትልኝ እባክሽ ስለፈጠረሽ በእኔ ምክንያት ይሄ ቤት መበጥበጥ የለበትም። እባክሽን እማዬ በሩክ ፈትልኝ እባክሽ አስተውይ፣ እባክሽን አስተውይ። አንቺ እኮ ትልቅ ልጅ ነሽ። እባክሽ ተረጋጊ። አልረጋጋም። ልጇን ይዛ መጣ እኮ ነው የተቀመጠችው። ወይኔ እማዬ አንተ ደግሞ ጣሽ ነስ ተባባሪ ነክ። እሺ ማን ያውቃል? ምናልባት እኮ የቀደርከው ወረቀት ላይ አባቷ አባዬ ሊሆን ይችላል። እሺ ኤቢ እባክሽ ስለ እናት ስለ አባት ስትይ እባክሽ ተረጋጊ። ልለምንሽ ይሄ ቤት ይፈርሳል። ልቀቀኝ፣ አልፈልግም። ልቀቀኝ እማዬ። ኤቢ ከባድ ሚስጥር ሰማች። ናታን ለኤቢ ቀለበት እንደሚያደርግላት ነገራት። እውነት ሊያደርግላትስ ነው ወይስ ገዶን ነው ወዶን ነው የሚለውን ተገዶ ነው ወይስ ወዶን ነው የሚለውን አብረን የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ኤቢ መስማት ያሌለባትን ሚስጥር ሰምታለች። እሱም ምንድን ነው? ሰላም ለዳጣ እናቷ እንደሆነች ትሰማለች። ይህንንም ወስዳ ለእናቷ ለመናገርም ቸኩላለች። ናታን በጣም ተጨንቋል። በር ዘግቶባት እባክሽ ኤቢ አትናገሪ እባክሽ፣ ይሄ ነገር ቤተሰብ ተሰማ ቤተሰብ እንደሚለያዩና ቤቱ እንደሚረበሽ ታውቂያለሽ አይደል? ወደኋላ አስቢም ብሎም ይላታል። ልትሰማው አልቻለችም። በሩን ክፈትልኝ እያለች በር ስትቀጠቅጥና አባዬ እማዬ የሚል ጩኸትም ስታሰማም ነበረ። እባክሽ እያለም ተንበርክኮም ሲለምናት ነበረ። ምንም አልሰማችውም። እኔ ችግር የለብኝም ሻንጣዬን ይዤ ቤተሰቦች ጋ ሄዳለሁ። አንቺ ግን ቤተሰቦችሽ ከተለያዩ መንገድ ላይ ትወድቂያለሽ። ይሄንን አስቢ። ይሄን ቤተሰብ ተሰማ መቼም ቢሆን ትዳራቸውን አንድ ላይ ሊመሰርቱ አይችሉም። ተኤቢ ይሻልሻል፣ ስሚኝ፣ ተረጅኝ፣ እኔንም ከዚህ ጭንቅ አውጭኝ እያለ ይለምናታል። ይቺ ድንጋይ ልትሰማው አልቻለችም። እማዬ አባዬ በሩን ክፈቱልኝ ዘግቶብኝ ነው፣ ያልሰማሽው ነገር አለ እያለችም ስትጮህም ነበረ። ውሃና ወይዘሮ ማርታ ከውጭም እየገቡም ነበረ። በዚሁም አጋጣሚ ኤቢ ስትጮህ ይሰሟታል። የማን ድምፅ ነው የሰማሁት? ኤቢን ነው በማለት የማዳመጥ ስሜትም እያዳመጡም ነበረ። ነገር ግን ሊሰማቸው አልቻለችም። ቀጥታ ወደ ሳሎን አምርተዋል። ወደ ሳሎንም አምርተው አንዳንድ ነገሮችን እየተጫወቱም እያለ በዚሁም አጋጣሚ ወይዘሮ ማርታ ለውሃ ሂጂና ኤቢን ጥሪልኝ በማለት ትልካታለች። ውሃ ኤቢን ልትጠራ ስትሄድ ኤቢ በር ተዘግቶባት ስትጮህና እማዬ ድረሽልኝ ክፈችልኝ እያለች ስትል ነበረ። ውሃም ይህንን ድምፅ ስለተሰማች በጣም ደንግጣ ስሜታ የሆነ ወይዘሮ ማርታ ጋር ትመለስና ትሄዳለች። እማዬ በማለት ደንግጣ ስሜታ የሆናም ስታወራት ወይዘሮ ማርታ በጣም ደንግጣ ምንድን ነው የተፈጠረው? ውሃ ምን ሆነች? ብላም አለቻት። ምን እንደሆነች አላቅም እማዬ እያለች እኔም እሷ እንዲህ ስትል ነው የሰማኋት ብላም ትላታለች። ወይዘሮ ማርታ በጣም ደንግጣም ስለነበረ ቀጥታ ተያይዘው ይሄዳሉ። ናታን ክፍል ውስጥ በሩን ዘግቶባትም ነበረ። በሩንም የዘጋበት ምክንያት እንግዲህ ሄደሽ አትናገሪ፣ ተተናገርሽ ቤተሰብ ይረበሻል የሚል ስሜት ተሰምቶት ነው። ነገር ግን እሺ ልትችለው አልቻለችም። እባክሽ የፈለግሽውን አደርግልሻለሁ ብሎም ይላታል። እሷም የፈለገችው ቀለበት እንዲያስርላትና እንደሚያገባት ትጠይቀዋለች። ተገዶም ስለነበረ እሺ በቃ አደርግልሻለሁ ብሎም ይላታል። በጣም ትደሰታለች። በዚሁም አጋጣሚ ውሃና ወይዘሮ ማርታ መጥተውም ነበረ። ምንድን ነው? ምን ሆናችሁ ነው? በሩን ክፈቱልኝ እያለች ስትጣራም ነበረ። በስተመጨረሻም ቀለበት አደርግልሻለሁ ስላላት በጣም ተደስታም ስለነበረ በሩን ይከፍታሉ። በሩንም ተከፈቱ። ወዲያ ምንድን ነው? ምን ሆናችሁ ነው? በማለት ስሜታዊ ሆናም ትጠይቃቸዋለች። ቀለበት አደርግልሻለሁ ስላላት ብቻ በጣም ተደስታ ታቅፋቸዋለች። እማዬ ይሄውልሽ አላልኩሽም? ናታን ይወደኛል ያገባኛል ብላም አለቻት። ሰርጋችን በቅርብ ነው ብላም ትላለች።
ወይዘሮ ማርታ በጣም ተደስታ እውነት ነው ናታን ብላም ጠየቀችው። በፍጹም እኔ ያላልኳትም የሚል ምላሽ ነው የመለሰው። አሁን ምንድን ነው ያልከኝ በማለት እሷም ደስታዋን ምንም ልትቋቋምም አልቻለችውም። ናታን ተናዶም ስለነበረ ወደ ውጭ ይወጣል። ኤቢ ከውሃ ጋር እንግዲህ የሰርግ ጨዋታ እየተጫወቱም ነበረ። ወይዘሮ ማርታም ደስተኛ ሆና እየሳቀች እያየቻቸውም ነበረ። በዚሁም አጋጣሚ ደስተኛ እንደሆነች ለአቶ ደረጀም ትነግረዋለች። አቶ ደረጀ ጋር መንገድ እየሄዱም እያለ በመኪና ውስጥ ያልነገርኩክ ነገር ይኸውልህ ናታን ኤቢን እንደሚያገባትና እንደሚወዳት ነገራት ብላም ትለዋለች። ነው አይደለ በማለት እሱ ምንም ሳይሰማት ነው ሊያገባት ነው በማለት ዘገምተኛ ሆኖም ይመልስላታል። በዚሁም አጋጣሚ አቶ ደረጀ ውስጡን እያበሳጨውና እያብሰለሰለው ያለው ከኤቢና ከውሃ ሌላ 2 ልጆች እንዳሉ ብትሰሚ ምን ትስናለሽ? እንዴትስ ይሆናል? ጎረቤትስ ምን ይለኛል? ዳጣ የኔ ልጅ እንደሆነች ብታውቂ፣ ሰላም ያረገዘችው ልጅ የኔ ልጅ እንደሆነ ብታውቂ ምንስ ይፈጠራል? እውነት ትምርኛለሽ? ኧረ ፈጣሪ ሆይ ግደለኝ እያለ ራሱን እያማረረም ነበረ። በዚሁም አጋጣሚ ወይዘሮ ማርታ ደረጀ ሰው ለመምሰል ደህና ሰው ለመምሰል ትሞክራለክ እንጂ ምንም ደህና አይደልክም። ግን ምንድን ነው የሆንከው? አሁን አኩርፌ ካለው ብላ ማለችው። ለምንድን ነው የምታኮርፊ ማርትዬ? ምን ነው ምን ሆነች ነው በማለት ይላታል። በቃ ምንም እንደ በፊቱ እያሳከኝ አይደለም። ያንተ ነገር ሁላችንን ቤተሰቡን እንዳለ አምሶታል በማለትም ስለ ውሃም አንዳንድ ነገሮችን ያለችውንና ያሳለፉትን ነገሮችን እያወሩም እየተጫወቱም ነበረ። በዚሁም አጋጣሚ ኤቢና ዳጣ ሳሎን ላይ ቁጭ ብለውም ነበረ። ኤቢ ለዳጣ ናታን ቀለበት ሊያደርግላት እንደሆነ ትነግራታለች። በጣም ጥሩ ነው ብላም ትላታለች። አይ ሰው ግን ሰው ትመስልያለች በማለት አሁንም ምላሽ ትሰጣታለች። በዚሁም አጋጣሚ ናታን ከውጭም እየገባም ነበረ እና ብላም ትጠራዋለች። መጥቶ አጠገቧ እንዲቀመጥም ነበር አላማዋ። ነገር ግን አላደረገውም። እሱም እንደሄደ ዳጣን ሰላም ብሎ ከዳጣ ጎን ነበር ቁጭ አለው። ኤቢ በጣም ትናደዳለች። እንድትጨብጣት አልፈልግም፣ እሷ ጋም እንዳትቀመጥ ና እዚህ ጋር ቁጭ በል ብላም ትለዋለች። ለምን አይሆንም በማለት የት ነው የዋልሽው በማለት ከዳጣ ጋር አንዳንድ ጨዋታዎችን እየተጫወተም ነበረ። ለማንኛውም እፈልግ ካለው ብላም አለችው ዳጣ። ኤቢ በጣም ተናደደች። በፍጹም አይሆንም። ዳጣ በጣም ተናዳም ስለነበረ ኤቢ ግን ምን እየሆንሽ ነው? ምን እያደረግሽ ነው? ታገስኩሽ፣ ታሁን ወዲያ ልታገስሽ አልችልም፣ ነግሬሻለሁ ዋ በሚል ዛቻ ዝታባት ወጥታለች። ናታንንም እንግዲህ ታሁን ወደ አንተ የኔ ነክ ብላም ትለዋለች። እኔ ችግር የለብኝም ከዚህ ቤቱ ልቅ ብዬ እወጣለሁ። የአንቺ ቤተሰቦች ግን ምን እንደሚፈጠር ይህን ነገር ሄደሽ ብትነግሪያቸው ምን እንደሚፈጠር ብታውቂና ብታስቢ ለራስሽ ይጠቅምሻል እንጂ አይጎዳሽም የሚል ምላሽ መልሶላታል። አደርገዋለሁ እኔ ለእኔ ቤተሰቦች እኔ ነኝ እንጂ አንተ ከኔ በላይ አታስብላቸውም የሚል ምላሽ መልሳለታለች። ለማንኛውም አሁን ታሁን ወዲያ አንተ የኔ ነክ እኔን የምታገባው ማንም ሰው አንተን ሊያወራክም ሊያናግርክም አይችልም የሚልም እንደዛም ብለዋለች። እሱም በጣም ይናደዳል። ጥሏትም ይወጣል። ጥሏት እንደወጣ ቀጥታ ከዳጣ ጋም ነበር የተገናኙት። ከዳጣ ጋም እንደተገናኙ አንዳንድ ነገሮችን እያወሩም ነበረ። ኤቢ ግን ለምንድን ነው እንደዚህ የሚያደርጋት? ምንስ ሆና ነው ብላም አለችው። ዝም በይ እባክሽ፣ እሷ ዝም ብላ ነው። ቀለበትም ልታስርላት እንደሆነ ነገረችኝ። ኧረ በፍጹም ይቺ ዝም ብላ ነው የምታወራው፣ ያልተወራ ወሬ ነው የምታወራው። እሷ እየደረገች ያለችው በማስፈራሪያ ነው። ስለዚህ አንቺ መቼም ቢሆን እንዳትጠራጠሪ፣ እኔ ከአንቺ መቼም አርቅም፣ ያፈቀርኩት አንቺን ነው የማገባውም አንቺን ነው ብሎ ሚላታል። ችግር የለውም ከኔ ያራከም እህቴ ነች ብላም አለችው። እህትሽን ብትሆን እኔ አንቺ ስላልሽኝ ሳይሆን የወደድኩሽ፣ በቃ እኔ በራሴ ነው ለወድሽ የቻልኩት። ስለዚህ መቼም ቢሆን እንዳትጠራጠሪ ብሎም ይላታል። ኧረ እሺ ችግር የለም አልጠራጠርም በማለትም ትመልስለታለች። በዚሁም አጋጣሚ ኤቢ እንዳየቻቸው ትመጣለች። በጣም ስሜታዊ ሆናም ስለነበረ ቀጥታ ወደ እነሱ ትሄዳለች።
ይቺ ቦታ መሞሸሪያ ሆነችላችሁ አይደለ? ደግሞ ምን እያደረጋችሁ ነው? በማለት ስሜታዊ ሆነ። አሁን ተነስና ሳመኝ ብላም ትለዋለች። በጣምም ይደነግጣል። ኤቢ ምን እያልሽ ነው? ምን እያወራሽ ነው? ብሎ ስሜታዊ ሆኖ ለመምታትም ይሞክራል። ዳጣ ናታን የሰው ህይወት በእጅግ እንዳይጠፋ ተው፣ ተረጋጋ፣ ተዋት ብላም ትለዋለች። በጣም ይደነግጣሉ። መልሳቸው የሚመልሱትም ይጠፋል። ውሃ ከጓደኛዋ ጋር ምግብ ርቧቸው ኩሽና ውስጥም ነበሩ። በዚሁም አጋጣሚ የኩሽናዋ የቤቷ ሰራተኛ አንዳንድ እቃዎችን እያስተካከለች እያለ ባላየችበት መንገድ ሄዳ እግሯን ይዟታል። በጣም ትደነግጣለች። ቀጥታ ወደ ኩሽናም ትሮጣለች። እነሱም ተከታትለዋት ይሄዳሉ። ኤቢ ምን እየሆናችሁ ነው? ምን እያደረጋችሁ ነው? ብላም ትላቸዋለች። ርቦን ነው ብለው ይሏታል። እና ቢርባችሁ እሷን የምታስደነግጧት ምግብ ስጪኝ ብላችሁ አትሏትም? በማለት ትመልስላቸዋለች። እሷም እሺ በቃ አሙቄ እሰጣችኋለሁ፣ የምትሽለከለኩት ታዲያም ለምግብ ነው? በማለትም ትመልስላቸዋለች። ውድ ቤተሰቦቼ ዳጣ ኤቢ መጨረሻቸው ምንስ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።